ፕሮግራማችንን በጌታ በኢየሱስ ስም እንጀምራለን። ቅዱሳን በያላችሁበት እንደምን አረፈዳችሁ። ጌታ እግዚአብሔር ጸጋ ይብዛላችሁ ባላችሁበት። ከመጽሐፍ ቅዱስ ክፍል አነብና ቀጥታ ወደ አምልኮ እንሄዳለን። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 29 ጀምሮ አነባዋለሁ። በጌታ በኢየሱስ ስም አነባለሁ። ሥጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ሥጋን የለበሰው ሁሉ ማንም በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ይልና ምዕራፍ 2 ላይ በክርስቶስ ኢየሱስ ስለተሰራልን የመስቀል ሥራ ያወራል ሐዋርያው ጳውሎስ። ዛሬም በዚህ በረፋድ ሰዓት ላይ ሁላችሁም ክርስቶስ ኢየሱስ ያደረገልንን መዳናችንን እያሰብን የተደረገልንን ቤዛነት፣ ቅድስና እንዳንመካ የሚያደርገን የራሳችን አንዳች ነገር ሳይኖር በክርስቶስ ኢየሱስ የተሰራልንን ሥራ እያሰብን አምላካችንን እናመልከዋለን። ሃሌሉያ። እግዚአብሔር እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። ኢየሱስ እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። እንዳንተ ያለ ከቶ ማን አለ? እንዳንተ ያለው ከቶ ማን አለ? አምላኬ እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። ኢየሱስ እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። እንዳንተ ያለው ከቶ ማን አለ? እንዳንተ ያለው ከቶ ማን አለ? ከሰማይ ሰማያት ራሱን ዝቅ አድርጎ የባሪያን መልክ ይዞ ስለኛ የተዋረደ እንደ እግዚአብሔር ያለ ማንም የለም። መዳናችን ልዩ ነው። በሥራችን አደረግን እንዳንል ማንም በራሱ እንዳይመካ ከራሱ አይደለም ይላል። አብ እግዚአብሔር አባት በቅፉ ያለውን አንድ ልጁን ስለ እኔና ስለ እናንተ በመስቀል ላይ ይሞት ዘንድ የሰጠን እኔና እናንተ ልንድን የምንችልበት የመዳኛው መንገድ ኢየሱስ ብቻ ስለሆነ ነው። የራሳችን ጽድቅ የራሳችን በጎ ነገር አይደለም ወደ እግዚአብሔር ያስጠጋል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሠራው ሥራ ነው። ማንም ሥጋ ለባሽ በራሱ እንዳይመካ፣ የሚመካ ቢኖር ልጁን በሰጠው በአንዱ በእግዚአብሔር ይመካ። ሃሌሉያ። አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ። ሙግቴ ተሟግቶ አሸንፎልኛ፣ ጠላቴ እንዳይከሰኝ ነፃ ብሎኛ። ይሄን ወዳጄ ነው ያልኩት፣ ከማንም አብልጦ በልቤ የሾምኩት። ለኔ መልካም በማሰብ የታወቀው
የታወቀው መልካም በማሰብ የታወቀው እርሱ እግዚአብሔር ነው፣ እግዚአብሔር ነው። እርሱ ጌታዬ ነው፣ ጌታዬ ነው። እርሱ አባቴ ነው፣ አባቴ ነው። እርሱ ወዳጄ ነው፣ ወዳጄ ነው። እርሱ አምላኬ ነው፣ አምላኬ ነው። እርሱ ጌታዬ ነው፣ ጌታዬ ነው። እርሱ አምላኬ ነው፣ አምላኬ ነው። እርሱ ወዳጄ ነው፣ ወዳጄ ነው። ከወዳጅ አብልጦ ወደ ልብ ይቀርባል። ሸሽጎ ያዘኝ እንዳልሆን ሌላ የቅርቤ የምለው የለኝ ከእርሱ ሌላ። በምክሩ ግሩም ነው ልብን ይመልሳል። ከወዳጅ አብልጦ ወደ ልብ ይጠጋል። ሸሽጎ የያዘኝ እንዳልሆን ሌላ የቅርቤ የምለው የለኝ ከእርሱ ሌላ። ለእኔ መልካም በማሰብ የታወቀው መልካም በማሰብ የታወቀው ለኔ በጎ በማሰብ የታወቀው በጎ በማሰብ የታወቀው እርሱ እግዚአብሔር ነው፣ እግዚአብሔር ነው። እርሱ ጌታዬ ነው፣ ጌታዬ ነው። እርሱ አባቴ ነው፣ አባቴ ነው። እርሱ ወዳጄ ነው፣ ወዳጄ ነው። ሰማይ ምድር ይስማው፣ ፍጥረት ያድምጠኝ። እግዚአብሔር ያስበው ጸሎቱ የተሰማ ያ ሰው እኔ ነኝ። እኔ ነኝ። ሃሌሉያ። እግዚአብሔር ለሚጠብቁት የቅድስና ክብር ላላቸው አምላካቸው ለሚፈሩ የካሳ ዘመን ነው። ሃሌሉያ። በቆዘምኩበት ዘመን ፈንታ ደሞ ሊያስቀኝ ቸሩ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ ባለቀስኩበት ዘመን ፈንታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ የካሳ ዘመን አለ ከፊቴ አለ ከፊቴ ልውጣ ልውረሰው ዘርበል ጠላቴ ወግር ጠላቴ የበቀል ቅባት ስላለፈብኝ ኪዳንህ ዳግም ላትገዛኝ የበቀል ቅባት ስላለፈብኝ ኪዳንህ ይገባሃል። ነፍስ የምትወድ አንተ ውዴ እስቲ ልቀኝ ልቅኔን ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ትይዛለች
ነፍሴ የምትወድ አንተ ውዴ እስቲ ለቀኝ ለእኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ነፍሴ የምትወድ አንተ ውዴ እስቲ ለቀኝ ለእኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ትላለች እንደ እርሱ የሚሆን ለእኔ የለ እርሱ ነው ያወጣኝ ከዚህ ዓለም እያለች ሁሌ ታወራኛለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድ አንተ ውዴ እስቲ ለቀኝ ለእኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድ አንተ ውዴ እስቲ ለቀኝ ለእኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች አቤት እግዚአብሔር የዳነበት ታላቁ ጌታ ለመጨረሻ ጊዜ እናመልካለን ኢየሱሴ አንተ መልካም ነህ ነፍሳችንን ከሞት ዓይናችንን ከማ እግራችንን ከመሰናክል ያዳንክ እግዚአብሔር በክፉ ዘመን የተጠበቅንበት ኢየሱስ የእግዚአብሔር ልጅ መድኃኒቴ ብዙ ብዙ ነው ለእኔ ያረገው እንደገና ስሙን ላክብረው ውለታው ለእኔ ብዙ ነው መድኃኒቴ ብዙ ብዙ ነው ለእኛ ያረገው እንደገና ስሙን ላክብረው ውለታው ለእኛ ብዙ ነው ዝቅ ብለህ ያመልካለሁ መድኃኒቴ ብዙ ብዙ ነው ለእኔ ያረገው እንደገና ስሙን ላክብረው ውለታው ለእኔ ብዙ ነው አንድ ሁለት ብዬ ቁጥር ብሰጠው ኢየሱስ ያረገው እጅግ ብዙ ነው እንደኔ ውለታው የበዛላቸው ቀኔን ተቀኙለት እልል ብላቸው መድኃኒቴ ብዙ ብዙ ነው ለእኔ ያረገው እንደገና ስሙን ላክብረው ውለታው ለእኔ ብዙ ነው መድኃኒቴ ብዙ ብዙ ነው ለእኔ ያረገው እንደገና ስሙን ላክብረው ውለታው ለእኔ ብዙ ውለታው እስቲ ውለታው ለእኔ ብዙ ነው ውለታው ለእኔ ብዙ ነው ውለታው ለእኔ ማዳኑ ለእኔ ብዙ ነው ፍቅሩ ለእኔ ብዙ ነው ምሕረቱ ለእኔ የእግዚአብሔር የአምላካችን ስም እየተባረከ ይሁን እግዚአብሔር ሞገሳችን እግዚአብሔር አዳኛችን ማንም ሥጋ ለባሽ በራሱ እንዳይመካ የሚመካ መስቀል ላይ ባዳነን በእግዚአብሔር ይመካ እግዚአብሔር አምላክ የተባረከ ይሁን በያላችሁበት ሰላማችሁ ይብዛ ማስታወቂያዎችን እንደገናም ደግሞ የዕለቱን አገልጋይ እንዲጋብዝልኝ ፓስተር ካሳን ወደዚህ ጋብዛለሁ ተባረኩ ሃሌሉያ ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን እግዚአብሔር የተባረከና የተመሰገነ ይሁን ያገለገሉንንም ወገኖቻችንን ጌታ አሁንም አብዝቶ ይባርካቸው በዚህም ላይ ደግሞ ይጨምርላቸው እግዚአብሔር ይባረክ በየቤታችሁ ሆናችሁ ይሄንን ፕሮግራም እየተከታተላችሁ ያላችሁ የእግዚአብሔር ቤተሰቦች ቅዱሳን በዚህ ካሉት ወገኖቼ ጋራ አሁን ካገለገሉን በቃልም ከሚያገለግለን እንደገናም ደግሞ በሳውንድ ሲስተም ውስጥ ከሚያገለግሉን ወገኖች ጋር ከዚህ ከኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በላስ ቬጋስ ከምትገኘው ከዚህ ከጸሎት አዳራሽ ውስጥ
ሁላችሁንም በያላችሁበት በጌታ በክርስቶስ ኢየሱስ ስም ሰላም እንላችኋለን። እግዚአብሔር የተባረከ ይሁን። ዛሬ እግዚአብሔርን ቃል የሚያገለግለን ወንድማችን ዘላለም መንግስቱ ነው። ስፍራውንና ይሄንን ጊዜ ለርሱ አሳልፌ እሰጣለሁ ማለት ነው። ጌታ ይባርካችሁ። እግዚአብሔር ባላችሁበት ቦታ ሁሉ ይባርካችሁ። ተባረኩ። ቀጥታ ወደ እግዚአብሔር ቃል እንሄዳለን። መሌ ጌታ ይባርካችሁ። ማምቆ ነበር ቶሚ ነቢ ከጀርባ እግዚአብሔር ይባርካችሁ። ባለፈው የጀመርነውን ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 9 እስከ መጨረሻው ድረስ ያለውን ፕላንትን ባለፈው ተመልክተን ነበር። ክፍል 2ና የመጨረሻውን ዛሬ እንመለከታለን። ሁለተኛ ጢሞቴዎስን በዚያው እጨርሳለሁ። ሁለተኛ ጢሞቴዎስን በዚያው እጨርሳለሁ። ሁለተኛ ጢሞቴዎስን ከጀመርን 3 ዓመት ተኩል ሆነን በማገኘው አጋጣሚ ነው ይህንን መጽሐፍ እየተመለከትን ያለ ነው። ምዕራፍ 1ን ጨርሼ ባለፈው እንዳልኩት ከምዕራፍ 2 ነው የጀመርኩት። ፌብሩዋሪ 2017 ላይ ነበር የጀመርኩት እና ዛሬ የመጨረሻው ይሆናል ማለት ነው። ይህንን ክፍል አነበዋለሁ። ባለፈው የእግዚአብሔር ሰው የሰው ሰው ነው በሚል ነበር የተመለከትነው እና ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 9 እስከ መጨረሻው እስከ ቁጥር 22 ያለውን በማንበብ ጀምራለሁ። በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ኤርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ካንተ ጋር አምጣው። ቲኪቆስን ግን ወደ ኤፌሶን ላኩት። ስትመጣ በጢሮአዳ ከአቅርጳ ዘንድ የተውኩትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ። ጌታ እንደ ሥራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምንናገረውን እጅግ ተቃውሟልና። በፊተኛው ሙግቴ አንድስ እንኳ አልደረሰልኝም፣ ሁሉም ተውኝ እንጂ። ይህንም አይቁጠርባቸው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊውም መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ለጵርስቅላና ለአቂላ ለሄኔሲፎሩም ቤተሰቦች ሰላምታ አቅርቡ። ኤርስጦስ በቆሮንቶስ ቀረ፣ ትሮፊሞስን ግን ታሞ በሚሊጢን ተውኩት። ከክረምት በፊት እንድትመጣ ትጋ። ኤዎግሎስና ፑዴስ፣ ሊኖስም፣ ክላውዲያም ወንድሞችም ሁሉ ሰላምታ ያቀርቡልሃል። ጌታ ኢየሱስ ክርስቶስ ከመንፈስህ ጋር ይሁን። ጸጋ ከእናንተ ጋር ይሁን፣ አሜን። ቸር አባት እግዚአብሔር ሆይ ከመልካምነትህ ሳታጎድለን በጎነትህን፣ ቸርነትህን፣ ምሕረትህን ሁሉ እስከ ዛሬ ድረስ ሳታሳንስብን፣ ሳትቀንስብን አብዝተህ አትረፍርፈህ እየሰጠህን ዛሬን በሕይወት እንድናያት ስለረዳህን ተመስገን። እግዚአብሔር ሆይ ቅዱሳንህ በያሉበት ስፍራ ሆነው በዚህም ያለን ሁላችንም አንተን እንድናመልክህ ይህንን ቅዱስ ቃልህን እንድንሰማ እድል ስለሰጠህን ተመስገን። ይህች ቀን አንተ የሰራሃት ቀን ናት። አንተ ለኛ የሰጠህን ስጦታ ናት። በእርሷም ደስ ይለናል። ስለዚህ እናመሰግናለን። ይህንን ቃልህን በምንማርበት በዚህ ጊዜ ያንተ መንፈስ ያስተምረን። ወደ እውነት ሁሉ የሚመራ ያንተ መንፈስ ወደ እውነትህ ሁሉ ወደ ቃልህ እውነት ይምራን። ጌታ ሆይ ባለፉት ብዙ ወራት ከ3 ዓመት በላይ ይህንን ክፍል ስንመለከት ቆይተናልና ዛሬ እንድንጨርስ ያንተ መልካም ፈቃድ ስለሆነ ተመስገን። በዚህ ውስጥ ጳውሎስን እንድናስበው፣ እንድናየው፣ ከሱ ሕይወት ከሱ ፍሬ እንድንማር፣ እንድንቀስም፣ እንድንኖርበት ደግሞ እንድትረዳን እለምንሃለሁ። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።
ባለፈው ጳውሎስ የእግዚአብሔር ሰው ነው፣ እግዚአብሔር የሆነ ሰው የሰው ሰውም ነው የሚለውን ሐሳብ መመልከት ጀምረን ነበር። ከዚህ ክፍል ወደ 17 ያህል ሰዎች ከጳውሎስ እና ከጢሞቴዎስ ጋር አብሮ ከተደመሩ ደግሞ 19 ሰዎች በዚህ አጭር ክፍል ውስጥ ተጠቅሰዋል። የሰዎች ምዕራፍ ነው። ሰዎች በብዛት የተጻፉበት፣ ሰዎች በብዛት የተጠቀሱበት ክፍል ነው ይህ ክፍል እና ባለፈው በአንድ ምክንያት ወይም በሌላ ከጳውሎስ የራቁትን ሰዎች ከኔ ጋር የሉም ያላቸውን ሰዎች ዝርዝር ተመልክተን ነበር። ከዚያ ጳውሎስ የሰዎች ሰው መሆኑን፣ በሰዎች የተከበበ ሰው መሆኑን፣ እስር ቤትም ሆኖ እንኳ የወንጌል ግዴታ እየፈጸመ ያለ ሰው መሆኑን፣ ይህንን ሲልከው ያንን ወደ ኔና ሲለው ስራውን እየሰራ በእስር ቤትም ውስጥ ሆኖ ተመልክተናል። ጳውሎስን የእግዚአብሔር ቃል አይታሰርም ብሏል እሱ ራሱ ጳውሎስ በምዕራፍ 2 ላይ እኔ በሰንሰለት ብሆንም ቃሉ ግን አይታሰርም ብሎ ነበር። እውነትም ቃሉ አልታሰርም፣ ቃሉ መታሰርም አይችልም። እዚህ ደግሞ ዛሬ የምንመለከታቸው የሰላምታ ሰዎች ናቸው። ሰላምታ የተናገሩ፣ ሰላምታ የተነገረላቸው ሰዎች ናቸው። እነሱም ሰላምታ ያቀረቡ፣ ሰላምታ ደግሞ አቅርብልን የተባሉ ሰዎች ናቸው። የሰላምታ ሰዎች ቁጥር 19 ላይ ለጵርስቅላና ለአቂላ ለሄኔሲፎሩም ቤተሰቦች ሰላምታ አቅርብልኝ አለ። ቁጥር 21 ላይ ከክረምት በፊት እንድትመጣ ትጋ፣ ኤዎግሎስና ጶዴስ፣ ሊኖስም፣ ቅላውዲያም ወንድሞችም ሁሉ ሰላምታ ያቀርቡልሃል አለ። ለእነዚህ ሰላምታ አቅርብልኝ፣ እነዚህ ደግሞ ሰላምታ ያቀርቡልሃል። አንዳንዶቹ ሰዎች ብዙም የምናውቃቸው ሰዎች አይደሉም። ኤዎግሎስ፣ ጶዴስ፣ ሊኖስ፣ ቅላውዲያም ወንድሞችም ሁሉ ሰላምታ ያቀርቡልሃል ያላቸው እነዚህ ሰዎች ወይ ከጳውሎስ ጋር አብረው የታሰሩ ክርስቲያኖች ናቸው፣ ወይም ደግሞ እርሱ ታስሮ ሳለ በወህኒ ከውጭ ሆነው የሚያገለግሉት ክርስቲያኖች ናቸው። አብረውት የታሰሩ አይመስሉም እነዚህ ሰዎች። ምክንያቱም ባለፈው የተመለከትነው ቦታ ላይ ጳውሎስ ምን ብሏል? ሉቃስ ብቻ ከኔ ጋር አለ ብሏል እና ሉቃስ ወዶ እስረኛ መሆኑን ተመልክተን ነበር። ባለፈው በደንብ አድርገን ከተመለከትናቸው ሰዎች መካከል አንዱ ሉቃስ ነው። ከሱ በስተቀር አጠገቤ ማንም የለም ስላለ ምናልባት እነዚህ ሰዎች አብረው የታሰሩት ሳይሆኑ ከውጭ ሆነው ሮሜ ውስጥ ሆነው ጳውሎስን እያገለገሉ ያሉት ሰዎች ሳይሆኑ አይቀሩም። እርግጠኛ አይደለንም። ከዚህ ቦታ ብቻ በቀር እነዚህ ሰዎች ሌላ ቦታ አልተጠቀሱምና ከዚህ ሰላምታ ያለፈ ከዚህ ሰላምታ ከማቅረባቸው ያለፈ ነገር ስለ እነዚህ ሰዎች መናገር አይቻልም። ስለዚህ ኤዎግሎስ፣ ጶዴስ፣ ሊኖስ፣ ቅላውዲያ እነዚህ ሰዎች ናቸው ሰላምታ አቅራቢዎች። ሌሎች የጠቀሳቸው ሰዎች አሉ። ጵርስቅላና አቂላ፣ ሄኔሲፎሩም ብሎ የጠቀሳቸው ቁጥር 19 ላይ ለጵርስቅላና ለአቂላ ለሄኔሲፎሩም ቤተሰቦች ሰላምታ አቅርብልኝ አለ። ጵርስቅላና አቂላ ከጳውሎስ ጋር በቆሮንቶስ አብረው የነበሩ ባልና ሚስት ናቸው። ሚስቱ ቀድማ ተጽፋለች። እነዚህ ባልና ሚስት በተጠቀሱባቸው ቦታዎች ሁሉ አይደለም ከአንዱ በስተቀር 6 ቦታ ተጠቅሰዋል። አቂላና ጵርስቅላ ከ6ቱ በ5ቱ ቦታ ጵርስቅላ ናት ቀድማ የተጻፈችው። ይሄ ለአይሁድ የተለመደ አይነት አጻጻፍ አይደለም። ለምን እንደሆነ አናውቅም። አቂላ አይሁዳዊ ነው። የሐዋርያት ሥራ ምዕራፍ 18 ቁጥር 1 እስከ 3 እንደዚህ የሚል ቃል አለ። ከዚህም በኋላ ጳውሎስ ከአቴና ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበር። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። ስራቸውም አንድ ስለነበረ በእነርሱ ዘንድ ተቀምጦ አንድ ላይ ሰሩ። ስራቸው ድንኳን መስፋት ነበርና ይላል። ጵርስቅላ አይሁዳዊት ሳትሆን አትቀርም። እሷም እንደ ባሏ በሮሜ የሚኖሩ ክርስቲያኖች ተሰደው ነበርና፣ ክርስቲያኖች መከረኞች ናቸው በዚያ ጊዜ ተሰደው ነበርና ከዚያ ወጥተው በቆሮንቶስ ይኖሩ ነበር። ጳውሎስ ከነሱ ጋር አብሮ ይኖር ነበር። ስራቸው ተመሳሳይ ነበር። ድንኳን ሰፊዎች ነበሩ።
ድንኳን እየሰፉ ጳውሎስ ያገለግል ነበር። በቤታቸውም ቤተ ክርስቲያን ነበረች። ጵርስቅላና አቂላ የተባረኩ ባልና ሚስት ነበሩ። የተባረኩ ባልና ሚስት፣ ብስል ባልና ሚስት። በሐዋርያት ሥራ ምዕራፍ 18 ቁጥር 24 እስከ 28 ላይ አጵሎስን በኤፌሶን ሲሰብክ ሰምተውት የጌታን መንገድ ከፊት ይልቅ የገለጡለት ሰዎች ናቸው ጵርስቅላና አቂላ። እግዚአብሔር ሰዎችን ወደ ሕይወታችን ሲያመጣቸው፣ እግዚአብሔር ሰዎችን ለትንሽ ጊዜ የሚሆን ለረጅም ጊዜ ብቻ ወደ ሕይወታችን ሲያመጣቸው እነዚያን ሰዎች እናቅልማቸው። አደብዝዘን ሳይሆን አቅልመን አሳምረን እንልቀቃቸው እነዚያን ሰዎች። አጵሎስ ለትንሽ ጊዜ ነው ከነዚህ ሰዎች ጋር የነበረው። ለትንሽ ጊዜ ከነዚህ ሰዎች ጋር ያሳለፈው፣ ግን ትልቅ ስራ በህይወቱ የተሰራበት ትንሽ ጊዜ ነው ከነዚህ ሰዎች ጋር ያሳለፈው። ትልቅ ስራ በህይወቱ የተሰራበት ትንሽ ጊዜ። ምን ያህል እንደሆነ ያሳለፉትም አናውቅም። ምናልባት አንድ ቀን፣ ምናልባት ጥቂት ሰዓት፣ ምናልባት እነሱ ጋር አቅርበውት ለጥቂት ቀናት ወይም ለአንድ ሳምንት ወይም ከዚያ በላይ አናውቅም። ብቻ ከዚያ በኋላ ይሄ ሰው የተሳለ ሰው ሆነ፣ የተሞረደ ሰው ሆነ። ቅዱሳንን በጸጋ የሚያገለግላቸው ሕግ አዋቂ ነው። ብሉይ ኪዳንን ደህና አድርጎ የሚያውቅ ሰው ነው። ይህ አጵሎስ ሕግ አዋቂ ሰው ነው። ሕጉን አሳምሮ የብሉይ ኪዳንን መጻሕፍት ደህና አድርጎ የሚያውቅ ሰው ነው እና ቅዱሳንን በዚህ ጸጋ የእግዚአብሔርን ቃል የበለጠ እንዲያውቁ ያገለግላቸው የነበረ ሰው ሆነ። በትንሽ ጊዜ ከነዚህ ሰዎች ጋር አብሮ ቆይቶ ከፊት ይልቅ ገለጡለት የጌታን መንገድ፣ ሳሉት፣ ስለታም አድርገው ላኩት። ምሳሌ ምዕራፍ 27 ቁጥር 17 ላይ ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል እንደሚል ሞርደው ስለታም አድርገው ላኩት። በሕይወታችን የሚያልፉ ሰዎችን ስለታም አድርገን እንላካቸው። ለትንሽ ጊዜ የሚቆዩ ከኛ ጋር ወይም እኛ ከነሱ ጋር በዚያ አብረን በምንሆንበት ጊዜ እንሳላቸው፣ ስለታሞች እናድርጋቸው። ደነዝ አድርገን ሳይሆን፣ ዱልዱም አድርገን ሳይሆን፣ ዶማ አድርገን ሳይሆን፣ ስለታሞች አድርገን ለሚቀጥለው ምዕራፋቸው፣ ለሚቀጥለው ስራቸው የእግዚአብሔርን ስራ አሳምረው የሚሰሩ ሰዎች አድርገን እንልቀቃቸው። እኛም ወደ ሰዎች በምንቀርብበት ጊዜ፣ ወደ ሰዎች በምንመጣበት ጊዜ እነዚያ ሰዎች ያንን እንዲያደርጉን እንፍቀድላቸው። እንዲሞርዱን፣ እንዲስሉን፣ አዶልዱመው ደነዝ አድርገው መንፈሳዊ ድንዛዜ ውስጥ ከተውን እንዳይለቁን። እግዚአብሔር ሰዎችን የሚባርከው በሰው ነው። እንደዚህ ባሉ ሰዎች ይባርከን፣ እንደ አቂላና እንደ ጵርስቅላ ባሉ ሰዎች። ሌላው ሰው እዚህ የተጠቀሰው ሄኔሲፎሩ የተባለ ሰው ነው። ሄኔሲፎሩ በዚህ መጽሐፍ ውስጥም ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 እስከ 17 ላይ ጠቅሶታል። እንደዚህ ሲል በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ከእነርሱም ፊሎጎስና ሄርዋጌኔስ ናቸው። ጌታ ለሄኔሲፎሩ ቤተሰቦች ምሕረትን ይስጥ። ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ ፈልጎ አገኘኝ። በዚያን ቀን ከጌታ ምሕረት እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ አለው። ማንን? ሄኔሲፎሩ። እንዲህ ያለ ሰው ነው ሄኔሲፎሩ። ጳውሎስን አሳምሮ ያገለገለ። በደህና ታውቃለህ እንዴት እንዳገለገለኝ በኤፌሶን። በሮሜ ባደረ ጊዜ ፈልጎ ፈልጎ አገኘኝ፣ በሰንሰለቴ አላፈረበትም። በዚያ ጊዜ ክርስቲያንን፣ የታሰረ ክርስቲያንን፣ እስረኛ ክርስቲያንን መፈለግ ያሳፍራል። ምናልባት አንተም ነህ እንደሱ ና ግባ ተብሎ ሊገባም ይችላል።
ክርስቲያኖች በስደት ውስጥ የነበሩበት ጊዜ ስለሆነ ግን ወደ ሮሜ በመጣ ጊዜ እዚያ ባደረ ጊዜ ነው የሚለው። አንድ ቀን ይደር ወይም ደግሞ ጥቂት ቀናት ይሰንብት አናውቅም። ግን እዚያ በነበረ ጊዜ ፈልጎ አገኘው። ለይስሙላ ሞክሮ አይደለም የተወው። የግብር ይውጣ ስራ አይደለም የሰራው። እኔ ሞክሬያለሁ፣ ፈልጌ ነበር፣ አልቻልኩም፣ አላገኘሁትም ብሎ አልሄደም። እስኪያገኘው ድረስ ፈለገው። በዘፍጥረት ምዕራፍ 37 የተጻፈውን የዮሴፍን ታሪክ ያስታውሰናል። ይሄ ዘፍጥረት 37 ከ14 እስከ 17 ላይ አባቱ የወንድሞቹን ወሬ እንዲያመጣ ዮሴፍን ላከው። በሚልክበት ጊዜ ወደ ሴኬም መጣ፣ አላገኛቸውም ይላል። እየፈለጋቸው በምድረ በዳ ተቅበዘበዘ፣ ባዘነ። አንድ ሰው አግኝቶ ምን እንደሚፈልግ ሲጠይቀው ወንድሞቹን እንደሚፈልግ ነገረው። ወንድሞቹን እንደሚፈልግ ሲነግረው ምን አለው? ቁጥር 17 ላይ ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው ይላል። ዮሴፍ መጀመሪያ ፈልጎ በሴኬም ሲያጣቸው ወንድሞቹን ፈልጌያቸዋለሁ አላገኘኋቸውም ብሎ ወደ አባቱ መመለስ ይችል ነበር። ግን ወንድሞቹ ናቸው። አባቱ የላከው ደግሞ ወንድሞች እንዴት እንደሆኑ ሂድና አይተ ወሬያቸውን ይዘህልኝ ና ነው ያለው። ስለዚህ የግብር ይውጣ ስራ ሄጃለሁ፣ ሞክሬያለሁ፣ አላገኘኋቸውም። ስለዚህ መመለስ እችላለሁ። ምን አለፋኝ እዚህ ምድረ በዳ ውስጥ፣ ምን አቅበዘበዘኝ፣ ምን አስባዘነኝ አላለም። ፈለጋቸው፣ ለፋ፣ አገኛቸው። ያ ያገኛቸው ጊዜ እሱ የተያዘበትና የተሸጠበት ጊዜ ነበር። የሚያሳዝነው እሱ እንደዚያ ለፍቶ ፈለጋቸው። እነሱ ገና ከሩቅ ሲያዩት እነሆ ያ ሕልም አላሚ መጣ፣ ኑ እንግደለውና የሕልሙ ፍጻሜ ምን እንደሚሆን እንመልከት አሉ። ምንም እንኳ ባይገድሉትም ያዙት፣ ሸጡት ለእስማኤላውያን ነጋዴዎች። እነሱ ይሽጡት እንጂ እሱ ግን የግብር ይውጣ ስራ ሳይሰራ ሄዶ ፈልጎ አገኛቸው። የግብር ይውጣ አገልግሎት አላገለገለም። የግብር ይውጣ አገልግሎት አያገለግሉም እውነተኛ አገልጋዮች። ፈልጎ አገኘኝ አለ ሄኔሲፎሮ። የልብ አገልጋዮች ፈልገው ያገኛሉ። የልብ አገልጋዮች ስለተከፈላቸው አይሰሩም። የልብ አገልጋዮች ጎሽ ስለሚባሉ አይሰሩም። የልብ አገልጋዮች ትከሻቸው መታ ስለተደረገ አያገለግሉም። የልብ አገልጋዮች ስለታዩ ስለሚመሰገኑ አያገለግሉም። የልብ አገልጋዮች ለሰው ብለው አያገለግሉም። ጳውሎስ ራሱ እንደዛ አይነት አገልጋይ ነው። አዩኝ አላዩኝ፣ አመሰገኑኝ አላመሰገኑኝ አይደለም። ለሰው ሕሊና በእግዚአብሔር ፊት የሚያገለግል ሰው ነው። ሰዎች ያዩኛል አያዩኝም አይደለም። ራሱ እግዚአብሔር ያየኛል ወይስ አያየኝም፣ ሽልማቴ ከእርሱ ዘንድ ነው የሚል አገልጋይ ነበር። ጳውሎስ ራሱም ደግሞ የተከበበው በእንደዚህ አይነት ሰዎች ነው። እግዚአብሔር ሰውን ሲባርክ መልካም ሰዎችን ይሰጣል። ቅድም እንዳልኩት ብረት ብረትን እንደሚስል በሚስሉ ስለታም በሚያደርጉን ሰዎች ይባርከናል። ታውቃላችሁ፣ ሰይጣንም እንደዛው ይባርከናል። በሱ በረከት በራሱ አበራረክ የራሱ አበራረክ ምን እንደሆነ ይገባናል። እግዚአብሔር ሰዎችን ሲባርክ በሚባርኩ ሰዎች ስለታም በሚያደርጉ ሰዎች እንደሚባርክ ሰይጣንም የራሱን አበራረክ ሰዎችን ሲባርክ በሚያዶለድሙ፣ ድንዙዝ በሚያደርጉ፣ ዶማ በሚያደርጉ፣ በሚያደንዙ፣ መንፈሳዊ ድንዛዜ ውስጥ በሚከቱ፣ እግዚአብሔርን በማይወዱ፣ እግዚአብሔርን በማያከብሩ፣ ቅድስና በሚያስጠላቸው፣ ዓለምን በሚወዱ፣ ስጋውያን በሆኑ፣ ተድላን በሚወዱ፣ ወደ ኃጢአት በሚጋብዙን፣ ቅዱስ የሆነውን በሚንቁ በሚያስንቁ ሰዎች ይከበናል ሰይጣን።
ይከበናል። እንደዚያ ባለ ጎራ፣ እንደዚያ ባለ ህዝብ ያኔ ቀስ እያለን እየሟሟን እየሟሸሽን እንጠፋለን። ድሮ የሲያም ነገስታት አሉ በመሸለም ይታወቃሉ። ሸላሚዎች ናቸው። ሲያም ማለት አሁን ታይላንድ የምትባለው ሀገር ናት። እና በጣም ለሚወዱት ሰው፣ በጣም ለሚወዱት የአገር ገዢ ሰዎችን ነው የሚሰጡት፣ ሰዎችን ነው የሚሸልሙት። የሚያማክሩ ሰዎችን፣ የታመኑ ሰዎችን፣ የተማሩ ሰዎችን፣ የበለጠ በስራቸው ፍሬያማ የሚያደርጓቸውን፣ በአገዛዛቸው የተወደዱ የሚያደርጓቸውን ሰዎችን ይሸልሟቸዋል። እንዲመክሩ፣ እንዲመሩ። ለመቅጣት ደግሞ የሚፈልጓቸው ሰዎች አሉ። እነዚያን ለመቅጣት የሚፈልጓቸውን ሰዎችም ይሸልማሉ። በመሸለም ነው የሚታወቁት። እና ለነዚህ መጥፎ ሰዎች ደግሞ የሚሸልሙት ምን እንደሆነ ታውቃላችሁ? የንጉሥ ዝሆኖች የሚባሉ አሉ። እነሱን ይሸልሟቸዋል። የንጉሥ ዝሆን የሚባሉ የተለየ ዝርያ ያላቸው ዝሆኖች ናቸው። የንጉሥ ዝሆኖች ስለሆኑ ማንም አይጭንባቸውም፣ ማንም አይቀመጥባቸውም፣ ማንም አያጉላላቸውም፣ አያንገላታቸውም። እየቀለበ እየመገበ ያኖራቸዋል። እና በመጨረሻ አምጣ በሚባልበት ጊዜ ወደ ንጉሥ ይመልሳል። የተለዩ ዝርያዎች ናቸው። መልካቸውም ከሌሎቹ ዝሆኖች ነጣ ያሉ ናቸው፣ ያስታውቃሉ። እና ዝሆን መቀለብ ማለት ያለህን በሙሉ ማጣት ማለት ነው። ያለህን በሙሉ ነው የምታጣው። ስለዚህ የንጉሥ ዝሆን ለአንድ ሰው ተሸለመ ማለት ያ ሰው የመጨረሻ ትልቁ ቅጣት ነው። እና ያለውን ንብረቱን በሙሉ እንደሚያጣ ያውቃል። ስራውን እንደሚያጣ ያውቃል። የንጉሥ ዝሆን ጠባቂ ነው የሚሆነው። ያ ዝሆን ደግሞ ውሃ መጠጣት አለበት። ዝሆን ስንት ባልዲ ውሃ እንደሚጠጣ ታውቃላችሁ? ገምቱም። ያ ዝሆን መብላት አለበት በየቀኑ። ንጉሥ ዝሆኑን ነው የሚሰጠው እንጂ የዝሆኑን አይሰፍርለትም። ሰፋሪው ይሄው ራሱ የሚቀጣው ሰው ነው። እና ብዙ ጊዜ የንጉሥ ዝሆን የሚሸለሙ ሰዎች ወይ በድንጋጤ ይሞታሉ፣ ወይ ራሳቸውን ይገላሉ፣ ወይም ሲማቀቁ ኖረው የሚያቆዩትን ያህል አቆዩ የተባሉትን ያህል ያንን ዝሆን ያቆዩና በመጨረሻ ይመልሳሉ። ብዙ ጊዜ እንደዚህ ያሉ ሰዎች ያብዳሉ ነው የሚባለው። ሰይጣን አንዳንድ ጊዜ በንጉሥ ዝሆኖች ሊባርከን ይፈልጋል። የንጉሥ ዝሆኖች ይሰጠናል። እግዚአብሔር ደግሞ በቅዱሳኑ ይባርከናል። እግዚአብሔር በቅዱሳኑ ይባርከን። ባለፈው እንደተመለከትነው አሁንም እዚህ እንዳየነው እንደነ ሄኔሲፎሩ ባሉ እንደነ አቂላና ጵርስቅላ ባሉ ሰዎቹ እግዚአብሔር ይባርከን። ቁጥር 14 ጀምሮ እስከ 22 ድረስ ያለውን ባለፈው የተመለከትነውን ክፍል ትቼ እንደገና አነበዋለሁ። ከቁጥር 14 እስከ 18 እና አልፌ ቁጥር 22ን እንዲህ ይላል። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ሥራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምንናገረውን እጅግ ተቃውሟልና። በፊተኛው ሙግቴ አንድስ እንኳ አልደረሰልኝም፣ ሁሉም ተውኝ እንጂ ይህንም አይቁጠርባቸው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊውም መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ጌታ ኢየሱስ ክርስቶስ ከመንፈስህ ጋር ይሁን፣ ጸጋ ከእናንተ ጋር ይሁን፣ አሜን። ስለ ጳውሎስ ብዙ ስለተባለ መጽሐፉ በሙሉ ሁለተኛ ጢሞቴዎስ ስለ ጳውሎስ ብዙ ስለሚናገር ስለ ጳውሎስ መድገም አስፈላጊ አይመስለኝም። ግን የተናገራቸው ቃላት አስተማሪዎች ናቸው። ጳውሎስ በዚህ ጊዜ ብቸኛ ሰው ነው። እገሌ ትቶኛል፣ እገሌ ወደዚህ ሄዷል፣ እገሌም ወደዚያ ሄዷል፣ እገሌ ብቻ ከኔ ጋር አለ ያለ ሰው ነው። ተከቦ ለኖረ ሰው ውጭውን ሜዳውን ባህሩን የብሱን እያካለለ ለኖረ ሰው ወህኒ ቤት መግባት ብቸኛ መሆን በጣም ከባድ ነገር ነው፣ ቀላል አይደለም። የሚጽፋቸው ነገሮች ግን ጳውሎስ የብቸኝነቱ
ስሞታ አይደለም። ስለ እስክንድሮስ መክፋት እዚህ ብቻ ነው የተናገረው። በሌሎች ቦታዎች ጳውሎስ ስለ መከራው በሚናገርበት ጊዜ መከራው አይደለም የሚታየው። ጳውሎስ ከመከራው ባሻገር የሚያየው ሌላ ነገር አለ። ያ ነው የሚታየው። ዕለት ዕለት የሚከብደውን ነገር ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ እንደዚህ አለ፣ የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ አሳብ ነው አለ። ሁለተኛ ቆሮንቶስ 11 ቁጥር 28 ላይ የቀረውን ሳልቆጥር ያለው ጥቂቱን ቆጥሮ ነው። ከቁጥር 23 ጀምሮ የቆጠራቸውን ነገሮች እንመልከት። እንደዚህ ይላል፣ እንደ እብድ ሰው ላለሁ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆኑ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገሩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበር። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ አሳብ ነው። የቀረውን ሳልቆጥር ያለው እንግዲህ እነዚህን ነገሮች ሁሉ እንደ ትንሽ ነገር ቆጥሮ ነው። ያልቆጠራቸው እነዚህን የመሰሉ ብዙ አሉ ማለት ነው። የቀረውንም ሳልቆጥር ነው ያለው። ሌሎች የሚቆጠሩ ነገሮች አሉ። የቆጠራቸው እነዚህን ነገሮች ብቻ እንኳን ብንመለከት በጣም የሚያስፈሩ ነገሮች ናቸው። ይሄ ያልቆጠራቸው የሚመስሉት በጣም የቆጠራቸው እንኳ በጣም አስፈሪ ነገሮች ናቸው። ሁለተኛ ቆሮንቶስ 11 ደግሞ ስለ ሐሰተኛ ሐዋርያትና ተንኮለኞች ሰራተኞች ሲጽፍ የተናገረው ነው። ይሄ ያልሰበክነውን ሌላ ኢየሱስ፣ ያላገኛችሁትን ልዩ መንፈስ ወይም ያልሰበክንላችሁን ልዩ ወንጌል የሚሰብኩ ባለበት ስፍራ በዚያ ነው ይህንን የተናገረው። ጳውሎስ ትንሽ ቆይቶ ሊገደል ነው። ምዕራፍ 4 ከቁጥር 6 ጀምሮ ያለውን ስንመለከት አይተናል። አሁን እስር ቤት ነው ያለው። በዚህ ጊዜም እንኳ ከራሱ ቅርፊት የወጣ ሰው ነው ጳውሎስ። ከራሱ ዛጎል ውስጥ የወጣ ሰው ነው ጳውሎስ። አሁንም የሚያሳስበው የቤተ ክርስቲያን ጉዳይ ነው። ጳውሎስ የራሳቸውን ጢስ እያጤሱ የራሳቸውን አቧራ እያቦነኑ አይናቸውን ጠርገው በአቧራው ውስጥ ትንሽ 1 ሜትር እንኳን በላይ እንደማያዩ ስግብግብ ሰዎች ያለ ሰው አይደለም። እንዳልኩት ጳውሎስ ከቅርፊት ውስጥ የወጣ ሰው ነው። ጳውሎስ ከዛጎሉ ውስጥ የወጣ ሰው ነው። ጳውሎስን አለማድነቅ አይቻልም። እዚህ ቦታ ላይ ስሞታ የሚያቀርብ ነው የሚመስለው ስለ እስክንድሮስ ሲናገር፣ ግን አይደለም። የናስ አንጥረኛውን እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምንናገረውን እጅግ ተቃውሟልና ይላል። ይሄ ሰው እስክንድሮስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 እና 20 ላይ የተጠቀሰው እስክንድሮስ ሳይሆን አይቀርም። ከሆነ ይሄ ሰው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና ከነዚያም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው ተብሎ የተነገረለት ሰው ነው። ይሄ ሰው ያ ሰው ከሆነ ይሄ እስክንድሮስ ይሄ አቅጣጫ ጠቋሚ ኮምፓሱ የጠፋበት አይነት መርከብ፣ ሕሊናውን የጣለ ተሳዳቢ ሰው፣ ለሰይጣን አልፎ የተሰጠ ሰው ነው። እዚህም ደግሞ ከፋብኝ ይላል። ከፋብኝ ሕሊናውን የጣለ ሰው ባይከፋ ነው የሚገርመው እንጂ ቢከፋ አያስደንቅም። ጳውሎስ ይህንን ሰው የጠቀሰው የመጥቀስ አምሮት ኖሮት የመጥቀስ ሱስ ይዞት አይደለም። የሐሜት ሱስ ይዞት
ስሞታ ማቅረብም ፈልጎ አይደለም፣ ለማስጠንቀቅ ነው። ለማስጠንቀቅ በእኔ ላይ ከፍቷል፣ የምንናገረውን ነገር ተቃውሟል፣ በአንተም ላይ ሊከፋ ስለሚችል ተጠንቀቅ ለማለት ነው። ጳውሎስ ተጠንቃቂና አስጠንቃቂ ሰው ነው። እስክንድሮስና እሱን መሳይ ሰዎች ሊጠነቀቋቸው የተገቡ ሰዎች ናቸው። ስለዚህ ሲያስጠነቅቅ ታያላችሁ። ይህንን ሰው መጥቀሱ በሱ ላይ እርግማን ለማምጣት ወይም ሰዎች እሱን እንዲጠሉት ለማድረግ ሳይሆን ለማስጠንቀቅ ነው። ጢሞቴዎስ ወጣት አገልጋይ ነው። ይሄ ሰው ሊጎዳው ይችላል። ሕሊና የሌለው ሰው ስለሆነ በአካልም ሊጎዳው ይችላል። መንፈሳዊ ሕይወቱን ሊጎዳ ይችላል። መጥፎ ነገር ሊያስብበት፣ መጥፎ ነገር እንዲታሰብበት ሊያደርግ ይችላል። ይሄ ሰው ተሳዳቢ ነው። ምላሱ መንታ ምላስ ያለው ሰው ነው። መጋዝ ጥርስ ያለው ሰው ነው። ሊያደርግ ይችላል። ስለዚህ ሲያስጠነቅቅ እንመለከታለን። ቁጥር 16 በፊተኛው ሙግቴ አንድ ስንኳ አልደረሰልኝም፣ ሁሉም ተውኝ እንጂ ይህንም አይቁጠርባቸው። የራሱ ያልሆኑ ሰዎች ሲከፉበት፣ የራሱ የሆኑት ወገኖች ደግሞ ከበብ ቢያደርጉት መልካም ነበር። አላደረጉትም፣ አልሆነም። እዚህም ስሞታ የሚያቀርብ ይመስላል ጳውሎስ። ተውኝ እንጂ በፊተኛው ሙግቴ ማንም አልደረሰልኝም ሲል አሁንም ስሞታ የሚያቀርብ ይመስላል፣ ግን አይደለም። ስሞታ እያቀረበ ሳይሆን ቀጥሎ የሚናገረው ነገር አለ። ከዚያ ጋር እያነጻጸረው ነው። ቀጥሎ የሚናገረው ነገር አለ። ወገኖች አልደረሱለትም። ስለ ወገኖች ስሞታ ማቅረብ ፈልጎ ሳይሆን አጠገቡ የነበረ ሌላ የደረሰለት ሌላ አለ። ስለሱ መናገር ፈልጎ ነው። ቁጥር 17 ዳሩ ግን አለ የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ አለ። ይሄ ነው ሊናገር የፈለገው። ማንም አልደረሰለትም፣ ግን ቅርቡ አጠገቡ የቆመ ጌታ ነበረ። ከአንበሳ አፍም ዳንኩ አለ። ከአንበሳ አፍም ዳንኩ ተፈርዶበት ለአንበሳ ከመጣል መትረፉን መናገሩ ነው። በጊዜው ወንጀለኞች ከሚቀጡባቸው ቅጣቶች መካከል አንዱ በሕይወታቸው እያሉ ለአንበሳ መሰጠት ነበር። ሮም ውስጥ ያለ እንደ ስቴዲየም ያለ ኮሎሲየም የሚባል ቦታ አለ። በዚያ ስፍራ በተመልካቾች ፊት በሕይወታቸው ሳሉ የተራቡ አንበሶች መጥተው እንዲበጫጭቋቸው ይደረጉ ነበር። ክርስቲያኖችም በእንደዚህ አይነት ሁኔታ ይሰቃዩና ይሞቱ ነበር። ክርስቲያኖችም ብዙ ክርስቲያኖች በእንደዚህ አይነት ሁኔታ ሕይወታቸው ተሰውቶ አልፏል። እንዴት እንደሆነ ባናውቅም ብቻ ጳውሎስ ከአናብስት አፍ ዳነ። ምናልባት ሮማዊ ስለሆነ ይግባኝ ጠይቆ ነው እዚህም ሮም ድረስ የመጣውና ሮማዊ ስለሆነ የለም ለአንበሳ መሰጠት የለበትም ተብሎ ይሆን አናውቅም። ግን እሱ ሊሆን ይችላል። ሮማዊነቱ ለአንበሳ መሰጠት የለበትም። ሮማዊ ዜጋ ይጠበቃል። ብዙ ጊዜ ሮማዊ ዜጋ የሚገደል እንኳ ቢሆን ሮማዊ ዜጋ ጨዋ ሞት ነው የሚሞተው። ማለትም ስቃይ የሌለበት ሞት ነው የሚሞተው። ብዙ ጊዜ አንገቱ ተቆርጦ ነው የሚሞተው። ጳውሎስም እንደዚያ ሆኖ ነው በመጨረሻ የሞተው በታሪክ ውስጥ እንደምናገኘው። ስለዚህ ተሰቃይቶ አንበሶች መጥተው በጥፍራቸው በጥርሳቸው ግጠውት ቦጭቀውት ተሰቃይቶ ሮማዊ ዜጋ አይሞትም። ስለዚህ ምናልባት ሮማዊ ዜጋ ስለሆነ ነው ብለን እናስብ ይሆናል። ጳውሎስ ግን ሮማዊ ዜግነቱን አይደለም እዚህ ቦታ ላይ ሲያሞግስ የምንመለከተው። ማን አለ? ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ። አመስጋኝ ሰው ጳውሎስ ምን አለ? ጌታ ጌታ። ይህ ጌታ ደግሞ እዚያ አጠገቡ የቆመና ያበረታው ብቻ ሳይሆን ለወደፊቱም የሚጠብቀው ጌታ መሆኑን የተናገረው። ቁጥር 18 ጌታም አለ ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግሥት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። እንዴት የሚያሳርፍ እውነት ነው! እንዴት የሚያሳርፍ እውነት! ጌታ ያዳነን ብቻ ሳይሆን የሚጠብቀን ለሰማያዊ መንግሥትም የሚያበቃን ጌታ ነው። ጌታ
እንዴት ድንቅ እውነት ነው! ጳውሎስ ይህንን እውነት ተናገረ። ጳውሎስን ያዳነው እኛንም የሚያድነን ጌታ ነው። የሚያድነን አዳኝ አለን። በምድር ጉስቁልና ሊኖር ይችላል፣ ሰማያዊ መንግስት ግን ይጠብቀናል። በምድር ስቃይ ሊኖር ይችላል፣ እንባዎቹ የሚታበሱበት ግን እግዚአብሔር ለሚወዱት ያዘጋጀው ስፍራ ይጠብቀናል። ጳውሎስ የጠበቀው እረኛ እንደነበረው፣ አጠገቡ ቆሞ ያበረታው ጌታ እንደነበረው ሁልጊዜ ከኛ የማይለይ እግዚአብሔር እረኛዬ ነው የምንለው እረኛ አለን። ነፍሱን ስለኛ አሳልፎ የሰጠ መልካም እረኛ አለን። ይሄ የሚያሳርፍ እውነት ነው። ይሄ ካላሳረፈን ሌላ ምንም ሊያሳርፈን አይችልም። ይሄ ካላሳረፈን ምንም ሌላ እረፍት የለንም። የሚጠብቀን ጠባቂ አለ። የሚያግደን እረኛ አለን። ደስ ይበለን። በመጨረሻ ጳውሎስ ጢሞቴዎስንና አብረውት ያሉትን ሰዎች ባርኮ ይጨርሳል። ቁጥር 22 ጌታ ኢየሱስ ክርስቶስ ከመንፈስህ ጋር ይሁን፣ ጸጋ ከእናንተ ጋር ይሁን። የጌታ መገኘትና የጸጋ አብሯቸው መሆን ቡራኬው ነው። ይህ የእኛም ቡራኬ ይሁን። ጌታ ከመንፈሳችን ጋር ጸጋውም ከእኛ ጋር ይሁን። ሁለተኛ ጢሞቴዎስን ስንጨርስ ይህን ብዬ ጨርሳለሁ። ጌታ ኢየሱስ ክርስቶስ ከመንፈሳችን ጋር ይሁን፣ ጸጋ ከእኛ ጋር ይሁን። አሜን። እናመሰግናለን ጌታ እግዚአብሔር አባታችን ሆይ ጳውሎስ ያንተ ሰው ነበረ። ያንተ ሰው ስለነበረ በሰዎች ደግሞ ዘንድ የተወደደ ሰዎችንም የወደደ የሰዎች ሰውም ነበረ። እግዚአብሔር ሆይ እጸልያለሁ እኔም እኛንም የእግዚአብሔር ሰዎች ያንተ ሰዎች እንድታደርገን እለምንሃለሁ። በዘመናችን የእግዚአብሔር ሰው ሆይ የሚባሉ ብዙዎች አሉ። እንደዛ አይደለም። ነገር ግን ከውስጣችን ከልባችን የእውነት ያንተ ሰዎች እንድንሆን ያንተ ሰዎች መሆናችን ደግሞ በሕይወታችን፣ በቃላችን፣ በአኗኗራችን፣ በአካሄዳችን፣ በአገልግሎታችን የሚታይ የእግዚአብሔር ሰዎች እንድንሆን እንድትረዳን እለምንሃለሁ። ያንተ ሰዎች ስንሆን አንተን ለሚወዱ ሰዎች ሁሉ የተመቸን እንሆናለን። አንተን የማይወዱ ባይወዱን አይደንቀንም። ነገር ግን ያንተ ሰዎች ስለሆንን ያንተ ሰዎች የሆኑ ሰዎች የሚመቻቸው እንሆናለን። እንደዛ አይነት ሰዎች አድርገን ያንተ ያልሆኑ ሰዎችን ልንኮሰኩሳቸው እንችላለን፣ ልናስጨንቃቸው፣ ረፍት ልንነሳቸው እንችላለን። እንደዛ አይነት ሰዎች አድርገን እግዚአብሔር ሆይ ይህንን መጽሐፍ እንድንጨርስ ስለረዳህን ተመስገን። መጀመርን ብቻ አይደለም መጨረስንም የምታስጨርስ አምላክ ስለሆንክ ይህንን መጽሐፍ እንደዚህ እንድናጠናቅቀው በዚህ መጽሐፍ ውስጥ ደግሞ በርካታ ሰዎችን እያየን እንድንጨርስ ስለረዳህን ተመስገን። ይህችን ቤተ ክርስቲያን አንተ ባርክ፣ አገልጋዮችን ባርክ፣ መሪዎችን ባርክ፣ በተለያየ መንገድ የሚያገለግሉትን አገልጋዮች ሁሉ ባርክ። ይህንን ቃል በዚህም ሆነን የተካፈልነውን ከዚህም ውጭ ደግሞ የሚሰሙትን ሁሉ አንተ በእውነተኛ በረከት እንድትባርክ የቃልህን እውነት በልባቸው ውስጥ ፍሬ እንዲያፈራ በማድረግ እንድትባርክ እንጸለያለን። ስለሰማን ተመስገን። ሁልጊዜም ስለምትሰማን ክብር ለአንተ ይሁን። በጌታችን በመድኃኒታችንም በኢየሱስ ክርስቶስ ስም አሜን።